አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 3 በዚች ቀን ከቆሮንቶስ አገር ቅዱስ አባት ኪርያቆስ አረፈ። የዚህም አባት ወላጆቹ ሃይማኖታቸው የቀና የከበሩ ናቸው። የቤተ ክርስቲያን ትምህርትና የቀናች ሃይማኖትን አስተማሩት። ከዚህም በኋላ የቆሮንቶስ አገር ኤጲስቆጶስ ወደሆነ ወደ አባ ጴጥሮስ አቀረቡት። እርሱም በላዩ ጸልዮ አናጉንስጢስነትን ሾመው። ለአባ ጴጥሮስም የወንድሙ ልጅ ነው። ከዚህም በኋላ ዘወትር መጻሕፍትን የሚያነብ የቃላቸውንም ትርጓሜ የሚመረምር የቤተ ክርስቲያንንም ሥርዓቷንና ሕጓን የሚያጸና ሆነ። በትምህርቱና በእውቀቱም ከብዙዎች ከፍ ከፍ አለ። ኤጲስቆጶሱም መጻሕፍት ማንበብን እንዳያቋርጥ ያዘው ነበር። እርሱም ለሕዝቡ በቤተ ክርስቲያን ውስጥ ለኤጲስቆጶሱም በቤቱ ያነብለት ነበር። መጻሕፍትንም በሚያነብለት ጊዜ ኤጲስቆጶሱ በእርሱ ደስ ይለው ነበርና። ዕድሜውም 18 ዓመት በሆነ ጊዜ ሚስትን ያጩለት ዘንድ ወላጆቹ ጠየቁት። እርሱ ግን ይህን አልወደደም። ግን ከገዳማት ወደ አንዱ ይሄድ ዘንድ እንዲያሰናብቱት ወላጆቹን ለመናቸው። ከዚህም በኋላ አዘውትሮ ወደ ገዳማት የሚሄድና ወደ ወላጆቹ የሚመለስ ሆነ። መመላለሱም ከበዛ ዘንድ የከበረች የምንኩስና ልብስ ሊለብስ ወዶ ወደ ኢየሩሳሌም ሄደ። ከኢየሩሳሌሙ ኤጲስቆጶስ ከአባ ቄርሎስ ጋር ተገናኝቶ ስለ ምንኩስና ሐሳቡን ሁሉ ነገረው። እርሱም በጎ ሥራን ወዳል አለው። ታላቅ አባትም እንደሚሆንና በእርሱም የብዙዎች ነፍሳት ብሩሃን እንደሚሆኑ ትንቢት ተናገረለት። ከዚህም በኋላ የመነኮሳት አባት ወደሆነ በፍልስጤም ወደሚኖር ወደ ክቡር አባ ሮማኖስ ላከው። እርሱም በደስታ ተቀብሎ የምንኩስና ልብስ አለበሰው። የምንኩስናንም ሥርዓት ያስተምረው ዘንድ የሰይጣንንም ተንኮል ያስረዳው ዘንድ በዚያው ገዳም ለሚኖር አንድ አረጋዊ ሰጠው። ከዚህም በኋላ በጾም በጸሎት በስግደት በመትጋት በታላቅ ድካም በቀንና በሌሊት በገድል ተጸምዶ በትዕግስት በትሕትና በቅንነት ኖረ። እግዚአብሔርም የመፈወስ ሀብት ሰጥቶት ወደ እርሱ የሚመጡትን በሽተኞች ሁሉ የሚፈውሳቸው ሆነ። የትሩፋቱና የቅድስናውም ዜና በሁሉ ቦታ ተሰማ። የኢየሩሳሌሙ ኤጲስቆጶስ አባ ቄርሎስም የክብር ባለቤት የሆነ የመንፈስ ቅዱስን ስላቀለለ መቅዶኒዎስ 150 ኤጲስቆጶሳት አንድነት ወደሚሰበሰቡበት ወደ ቁስጥንጥንያ በሚሄድ ጊዜ ይህን አባት ኪርያቆስን አባ ቄርሎስ ከእርሱ ጋር ወሰደው። በላያቸውም ባደረ መንፈስ ቅዱስ ስም ተከራክረው ከሃዲ መቅዶኒዎስን ረቱት፣ ከምዕመናንም ለይተው አሳደዱት። ከዚህም በኋላ በመልካም ሽምግልና እግዚአብሔርን አገልግሎ በሰላም አረፈ። ከረፍቱም በኋላ እግዚአብሔር ድንቆች የሆኑ ብዙ ታምራትን ከሥጋው ገለጠ። ከእርሳቸውም አንዱ ከኢየሩሳሌም ገዳማት በአንዱ ሥጋው ይኖራል። ካረፈበት ጊዜ ጀምሮ እስከ ዛሬ ሥጋው አልተለወጠም። ወደ ኢየሩሳሌም የሚሄዱ ሁሉ ያዩታል። እነርሱም በቅርብ ጊዜ እንዳረፈ ያስባሉ። እርሱ ግን ያረፈው ለአኖሪዎስና ለአርቃዲዎስ አባታቸው በሆነ በታላቁ ንጉሥ ቴዎዶስዮስ ዘመን ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ዋማ ለኪርያቆስ ፌን ወታምሪው ዜኑ ለለይ መጹ ሕዝቡ ያርዩ ውስተ መካኑ ይትረከብ ከዊኖ ሐዲስ በድኑ እንዘሳ ሞቱ ርሁቅ ወጉንዱ ዘመኑ። በዚችም ቀን የመነኮስ መድኃኒነ እግዚእ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለርእስከ ዘተከለለ ቆባ አራያ አክሊሉ ለክርስቶስ መዲበ መስቀል ሶፈ ተመራ መድኃኒነ እግዚእ አፉየ አመስምከ ጸዋ ና ምስለ ሳሙኤል ና ምስሌ ትግበር ሰላም ወስና። በዚችም ቀን አባት ናቴዎስ እና እቱ ኢራኢ አረፉልንም ቅዱሳን ከሃዲ ንጉሥ መክስሚያኖስ ጽኑ የሆነ ስቃይን አሰቃያቸው። በማሰቃየትም በደከመ ጊዜ ራቁታቸውን ከጉድጓድ ጨመራቸው። በላያቸውም የጉድጓዱን አፍ ዘጋ፣ በውስጧም ነፍሳቸውን አሳለፉ። የሰማዕትነት አክሊልንም ተቀበሉ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአትናቴዎስ ወለ ኢራኢ ዘታሃው ለገቢረ ጽርቅ እንዘይሰናው በእንተ ክርስቶስ እፉረ ከመደሞሙ ይካው ሶበ ላዕሌሆሙ አፈግብ አፀው ዘበውስቴታ ነፍሶሙ መጣው። በዚችም ቀን ለኢትዮጵያ ነገሥታት ለዘርዓ ያዕቆብ ለበዕደ ማርያም ለእስክንድር የሰራዊት አለቃ የሆነ ቅዱስ አምደ ሚካኤል አረፈ። የዚህም ቅዱስ የአባቱ ስም ገላውዲዮስ የእናቱ ስም ኤልሳቤጥ ነው። እነርሱም በዚህ ዓለም ገንዘብ ይልቁንም በሃይማኖትና በበጎ ሥራ የበለጸጉ ናቸው። ይህንንም ቅዱስ በቅዱሳን 40 እንስሳ በዓል ወለዱ። ስሙንም አምደ ሚካኤል ብለው ሰየሙት። ከተወለደም 1 ዓመት ሲሆነው ከቅዱስ ሚካኤል ቤተ ክርስቲያን ከመንበሩ ከርሳመር ውስጥ ማንም ያየው ሳይኖር እየዳሃ ገብቶ 3 ቀን ሰነበተ። ወላጆቹም እርሱ እንደሞተ ተጠራጥረው እያለቀሱለት ኖሩ። ከዚህም በኋላ በ3ኛው ቀን ቄሱ ሊያጥን ገባ። ዕጣንንም ሲፈልቅ በከርሳመሩ ውስጥ ሕፃኑን
በሕይወት አገኘው። በሕይወታችሁ ምን ጉድፈት አልነበረም። ቄሱም ለወላጆቹ ነገራቸው። እነርሱም እጅግ ደስ እያላቸው መጥተው ከዚያ ወሰዱት። ከዚያንም ጊዜ ጀምሮ በጥበብና በእውቀት አደገ። ነገሥታት ገዢዎች እስካደረጉት ድረስ በቤት ውስጥ በሚሰራው ላይ ሁሉ አሰለጠኑት። እርሱም ለድሆችና በፍርዱና በምጽዋቱ አባት ሆናቸው። በገንዘቡም አብያተ ክርስቲያናትን ሁሉ አደሰ። በዘመኑም ሰላም ሆነ። በጾምና በጸሎቱ በምጽዋቱም በቅዱሳን የጸሎት እርዳታ በወዲህም አገሮችን የሚያጠፉ ጠላቶችንና አመፀኞች ጠፉ። ጠላቶችም ሁሉ ለነገሥታቱ ተገዙና ግብርን ገበሩ። የዚህም ቅዱስ አምደ ሚካኤል ልቡ በእግዚአብሔር ፍቅር የታሰረ ነው። በተጸለየበት ውሃ ሳይጠመቅና ሳይጠጣ ይመገብ ነበር። ገንዘቡንም ሁሉ በምጽዋት ጨረሰ። እግዚአብሔርም በጎ ስራውን ባየ ጊዜ እንዲፈተን ፈቀደለት። አመፀኞች ሰዎችም በእርሱ ላይ ተነሱ። ሊገድለውም በንጉሥ ዘንድ በሐሰት ነገር ወነጀሉት። ንጉሡ ግን እጅግ ስለሚወደው ራራለት። በነገራቸውም በዘበዘቡትና ባስጨነቁት ጊዜ ከጭንቀት የተነሳ ወደ ሩቅ አገር አስሮ አጋዘው። የመላእክት አለቃ ቅዱስ ሚካኤልም የሚረዳ ሆነ። ሰማያዊ ኅብስትን የወይን ጽዋን እያመጣለት ይመግበዋል። ቅዱስ ቁርባንንም መቀበል በሚሻ ጊዜ ክብር ባለቤት የሆነ የክርስቶስን ሥጋውንና ደሙን አምጥቶ ይመግበዋል። ከዚህም በኋላ እሊያ ነገረ ሰሪዎች ይገድሉት ዘንድ ንጉሥ እንዲፈቅድላቸው ተማከሩ። በፈቀደላቸውም ጊዜ ወደ ንጉሥ የፍርድ ሸንጎ አምጥተው ገደሉት። በዚያችም ሌሊት እግዚአብሔርን የሚፈራ አንድ መነኩሴ በድኑን ሊያይ ተነስቶ ሄደ። ሥጋውንም ሲያጥኑ 3 መላእክትን አገኛቸው። እርሱም እንዳልዋሸ በሕያው እግዚአብሔር ስም እየማለ ይህንን ተናገረ። ዳግመኛም የብርሃን ፋና ከሰማይ ሲወርድለት ብዙ ቀን የተመለከቱም አሉ። ንጉሡም ይህን በሰማ ጊዜ አዘነ፣ ተጸጸተም። በጎ ሥራውንም ሁሉ አሰበ። እነዚያንም ሐሰተኞች ረገማቸው፣ በሞትም ቀጣቸው። ቅዱስ አምደ ሚካኤልም በአባቶቹ መቃብር አክብረው እንዲቀብሩት አዘዘ። እርሱ ቅዱስ እንደሆነ በበጎ ስም አጠራር እንዲጠሩት እንጂ ስሙን በክፉ እንዳይጠሩ አዋጅ አሳወጀ። መታሰቢያውንም አቆመለት። ልጆቹንም አከበራቸው፣ እጅግም ወደዳቸው። ከዚህም በኋላ ልብነ ድንግል በነገሰ ጊዜ ከእርሱ ጋር ያለውን የአባቱ የበዕደ ማርያምን ቃል ኪዳን ሰምቶ ከዚያ አፍልሰው ወደ አትሮንሰ ማርያም እንዲወስዱትና በዚያ በነገሥታት መቃብር እንዲቀብሩት አዘዘ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ ነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለቱ ኩፈ እምላቡ በውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካን ሰማዕታት ወጻድቃን ደናግል ወደ አዲ ወመነኮሳት የራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይቆምኑ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉም ባይ ስቡር የማረን ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማዕት እላይረፍክሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግሥት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ እይንሳ ሞት ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ አንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማይበረ ሥላሴ አንትሙ ትዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸነ ለክርስቶስ በሥጋው በደሙ እግዚኦ ኩነኔ ከአብ ወለንጉሥ ጽርቀ ከሊል ወልደ ንጉሥ አግር ጸራት አይተገር ያህል አገሪትን ኢትዮጵያ ለመካነነ ደብረ ቤት የለ ዓለም ዓለም አሜን።